30 ወንድ ደክሎሻል። አሁን አንቺ ኩባይት አይደለ ነገር ነው ማርያም ቤት እና ማርያም የመቅጣት አንቺቶኝ ነው ብዙ ናቸው። እቺ ሴት እውነት ቤተሰብ አላት? እቺ ሴት ብቻ ሳትሆን እንደዚህ አይነት ሴቶች እውነት ቤተሰብ አላቸው ወይ? ኦንሊ ፋንስ አልኩ። አሁን ፐርመንዝ በጣም ትልልቅ ቶፕ 10 የሚባሉት ራሱ $5 ከ$10 በላይ የለም ፐርመንዝ ታውቃለህ። እኔ ግን ለአንድ ፒክቸር ነው $150 ማስከፍለው። እንደዚህ አይነት ሴቶች ሃርድ ወርክ ስለማይወዱ ነው እዚህ ቦታ ላይ የሚገኙት። ኢዚ የሆነ መንገድ ስለለመዱ ነው። ይሄ ነውርን እንደ ጌጥ አድርጎ አደባባይ ላይ ራስን ጥሩ ስራ እንደሰሩ ራስን መግለጽ ይሄ ከነውርም ነውር ነው። ለእንደዚህ አይነት ሴቶች ማን ነው እልባት የሚሰጣቸው? የሷ ጄኔሬሽን ሁኜ በዚህ ልክ እኔ ህሊናዬን ከወቀሰኝ ቤተሰቦቿ እንዴት ነው የሚሆኑት? የክርስቶስ ሰላም ለሀገራችን፣ ቸርነቱ ለህዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ የደረጀ ዘወይንዬ ሚዲያ ተከታታይ ቤተሰቦች፣ በሀገር ውስጥም በባህር ማዶም ላላችሁ ሁሉ ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ እንኳን ለእመቤታችን ለንጽሕት ቅድስት ኪዳነ ምሕረት በናፍቆት ለምንጠብቃት ጾመ ማርያም በሰላም አደረሰን አደረሳችሁ። በታሪካዊቷና በጥንታዊቷ በጻድቃኔ ደብረ ምጥማቅ ማርያም ገዳም የሰማነው እጅግ አሳዛኝ ዜና ነው። ሰላም ለኪ ወይም ለምህላ ማድረሻ ዋሻ በጣለው ከባድ ዝናብ ለበረከት ለሱባኤ በሄዱት ወገኖቻችን ላይ የሞትና ከፍተኛ ጉዳት ደርሶባቸዋል። እኛም በደረጀ ዘወይንዬ ሚዲያ ስም ለሞቱት ወገኖቻችን ነፍስ ይማር፣ ለቤተሰብም መጽናናትን እንዲሰጣቸው እንመኛለን። በሕክምና ክትትል ላሉትም እግዚአብሔር አምላክ ፈውሰ መድኃኒት እንዲልክላቸው በሚዲያችን ስም እንመኛለን። ወደ ዛሬው መርሃ ግብራችን ከማለፋችን በፊት ቤተሰብ ያልሆናችሁ የደወል ምልክቷን በመጫን ቤተሰብነታችንን እናጠንክርላለሁ። ቤተሰብ የሆናችሁ ደግሞ ላይክ፣ ሸር በማድረግ ለሀገር ለሃይማኖትና ለሰብአዊነት የቆመውን ሚዲያችንን ተደራሽነቱን እናስፋላለሁ። የዛሬው መርሃ ግብራችን ነውርን እንደ ጌጥ የሚያይ ትውልድ እልባት ያላገኘለት መዳረሻው አስፈሪ የሆነና የመከነ ትውልድ የምናይበት ይሆናል። ከዛ በፊት ሰሞኑን በአንዳንድ ማህበራዊ ሚዲያዎች ላይ ነውሯን ያለ እፍረት ስትገልጽ የነበረችውን እንስት ተመልክተን እንመለስ። 30 ወንድ ደክሎሻል። አሁን አንቺ ኩባይት አይደለ ነገር ነው ማርያምን ቤት እና ማርያምን የመቅጣት አንቺቶኝ ነው ብዙ ናቸው። እግዚአብሔር ቅድም አንዲት ልጅ ገብታ ነበር እኔ ቤት አንድ ኩባይት ትባላለች እና ከስንት ወንድ ጋር እንዳደረሽ ታውቂያለሽ? ከ30 ወንድ ጋር ጨብጥና ኤስቲዲ ያለባት። አሁን ድንግል ነኝ ብለሽ ብትላላጭ እዚህ ጋር እኔ ማንም አይነካኝም እንደዚህ አውቃለሁ። ለሁሉም እንደምትሰጪ ቃል እሺ ስሚ፣ አንድ ጊዜ አክብሬ እኮ ነው የምመክርሽ። ምክር ነው። ቴሌግራም ላይ ቂጥሽን ፎቶ እያነሳሽ ፖስት ማድረግ ማትፈሪ ሴት እግርሽን መክፈት ያስፈራሻል ብዬ እኔ አላስብም። ሴት ስለሆንሽ በስሜትሽ ነው የምትመሪው። አንድ ነገር ከለመድሽ በዛው ትቀጥይበታለሽ። ሴቶች በስሜት እየተመሩ ላይፋቸውን የሚያመሰቃቅል ነገር ያደርጋሉ። ቆይ አንዴ ቤት ላይ ቅርታ ሙሉ ቪዲዮ የቴሌግራም ሊንኳን ከፈለጋችሁ 2500 ብር ክፈሉ። እኔ ጋይስ የትም አታገኙትም። እሺ እዚህ ጋር ለማንም ብር እንዳትልኩ፣ ምንም አይነት ብር እንዳትከፍሉ። አያገባኝም። እየመከርኩሽ እኮ ነው። ከዚህ ስራ ውጪ ያልኩሽ የዝሙት ገንዘብ ላይ ትደራደሪያለሽ። አይ ለነሱ ብር እንዳይልክ ብር ቢዝነስ እየሰራ እኮ ነው እዚህ ጋር ይኸው። ባንቺ ቂጥ ቢዝነስ ሰራ እና በእኔ ለምን ይሰራል እንዴ? ኧረ በስመ አብ ወልድ ማርያምን ድንጋይ ላይ ውሃ ማፍሰስ ነው ይሄ። እዚሁ እየመከርኩሽ። በዚህ ሰዓት በማህበራዊ ሚዲያ ተጨባጭ ባልሆኑ የውበት መመዘኛዎች ጫና ተጽዕኖ እየተፈጠረ በሚገኙ የሚለቀቁ ፎቶዎች፣ ቪዲዮዎች አንዲት ራሷን መግዛት የማትችል ሴት ከምታየው ነገር ላይ በመነሳት ሰውነቷን ነው ፕሮዳክት እያደረገች ራሷን ፕሮቴክት የምታደርግበት መንገድ አይደለም። ለቤተሰብ ለሀገርም ለሃይማኖትም አሳፋሪ የሆነበት ሰዓት ላይ ነው የደረስነው። እቺ ሴት እውነት ቤተሰብ አላት? እቺ ሴት ብቻ ሳትሆን እንደዚች አይነት ሴቶች እውነት ቤተሰብ አላቸው ወይ ወደሚለው ጥያቄ ስንገባ መልሱ በጣም ከባድ ነው የሚሆንብን። እውነት ቤተሰብ አላቸው ወይ? ጭራሽ ማተቧን ይዛ ነው በመብርሃን ስምና በያው እግዚአብሔር ስም ስትመረው የነበረው። ጭራሽ አባቷ እውነት በህይወት አለ? ይሄ ያንዳንዱ ጥያቄ ነው የሚሆንብን።
ቤተሰብን መውደድ ለቤተሰብ ብቸኛ የምንሰጠው ሀብት ፍቅራችንን ነው። ለቤተሰብ ብቸኛ የምንሰጠው ነገር ቢኖር እነሱን በክብር ከፍ ማድረግ ብቻ ነው። እቺ ልጅ እውነት በአባቷ እየማለች ክብር የሰጠችው ያክል ተሰምቷት ነው ወይ የሚለው ጥያቄ ምንድን ነው? ሰውነቷን እንደዛ እርቃኗን እያሳየች ነው ፕሮዳክት አርጋ ራሷን ፕሮቴክት የምታደርገው ወይ ለሚለው ለእያንዳንዱ ጥያቄ መልሱ ማን ነው የሚመልስ? እዚህ ድረስ እንዲደርሱ ሲያደረጋቸው ምንድን ነው ስንል ገደብ የሌለው የሚዲያ ፕላትፎርም ነው። ኢንፍሉዌንሰሮች ናቸው። የአሁኑ ትውልድ ምንድን ነው ፕራዮሪቲ ቢባል ገንዘብና ገንዘብ ነው። ሌላ ምንም ማከራከሪያ የለውም። እውነት ነው ሴት ልጅ ማህበራዊ፣ ተፈጥሯዊ፣ ተደራራቢ በሆነ ኃላፊነት ሆርሞናዊ ኦል ባዮሎጂካሊ አካላዊና ስሜታዊ ጥቃት በተለያዩ ነገሮች ጥቃት ይደርስባታል። ለዚች ሴት ኦር ደግሞ ለእንደዚች አይነት ሴቷ እውነት ነው የስነ ልቦና ሳይኮሎጂካል ትሪትመንት ያስፈልጋታል። ከዛ ካለችበት ኢንቫይሮንመንት አስወጥቶ ጥሩ ቦታ ላይ በማድረግ ያችን ሴት እንዴት ነው ትሪት እንድታገኝ ማድረግ ይቻላል። ለእንደዚች ለምትጎዳ ሴት ፈቅዳ ሳይሆን ተገዳ ወደ እንደዚህ አይነት ነገሮች ለምትገባ እንደነዚህ አይነቶቹን ሴት ግን በምንድን ነው የምንገልጻቸው? ማለት ጄጅ ለማድረግ እንኳን እንዴት ነው እነዚህን ሴቶች ጄጅ የምናደርጋቸው? ምክንያቱም እነዚህ ጤነኛ አይደሉም እንዳንል ሺዞ ሶ ቢዩቲፉል በጣም ቆንጆ ናትኝ፣ መስራት ትችላለች። ግን ደግሞ ራሷን ነው መሸጥ እንደ ራሷን የምትቀይርበት መንገድ ያሰበችው ራሷን መሸጥ ብቻ ነው። እቺ ሴት ለምን እንደዚህ ሆነች ብሎ እንኳን ማን ነው ተጠያቂ የምናደርገው? ለዚህ ለእያንዳንዱ ሰው ነው መልስ ማለት መልስ የምናጣለት። እንደዚህ አይነት ሴቶች ሃርድ ወርክ ስለማይወዱ ነው እዚህ ቦታ ላይ የሚገኙት። ኢዚ የሆነ መንገድ ስለለመዱ ነው። በቀላሉ ይሄ ጽናት የሌለው መንገድን ስለለመዱ በቀላሉ የሆነን ነገር አቋራጭ መንገድ ፈልገው ራሳቸውን እንዴት ነው ራሳቸውን ሃርድ በሆነ መንገድ ሳይሆን ምንም ጽናት በሌለው ምንም አይነት ስትራግል በማይጠይቅ መልኩ ነው ራሳቸውን ከፍታ ቦታ ላይ ማግኘት የሚፈልጉት። ይሄ ምንድነው ሲባል አንዳንድ የምናያቸው ይሄ እንዴት ነው ታዋቂ ሲሆኑ ሲዝናኑ የሚታየውና የሚኖረው ነገር አንድ አይነት ሳይሆን ያ የምታያት ሴት ጽናት የላትም ያልናት ሴት እያንዳንዱን የምታየው ፕላትፎርም የሶሻል ሚዲያ ያቺ ሴት ከደረሰችበት ለመድረስ ስትፈልግ ያቺ ሴት እንዴት ብላ ነው እዚህ ላይ የደረሰችው የሚለውን ስታየው ግን እሷ በአቋራጭ መንገድ ነው ያቺ ሴት ከደረሰችበት ላይ መድረስ የምትፈልገው። ለምን ሲባል ይሄ የሚታየው ይሄ የውበት መመዘኛው ብቻ ነው። እንዴት ነው የውበት መመዘኛው ብቻ ነው ያችን ሴት ጭንቅላቷ ላይ ያለውና ተጽዕኖ የፈጠረባት። እነዚህ ሴቶች የነገን ህይወት አያስቡም ወይ? እቺ ሴት ቪዲዮ ላይ እንደሰማናት ማግባትም መውለድም አልፈልግም ብላለች። ግን ደግሞ ስነ ልቦናዊና ስሜታዊ የሆነን ተጽዕኖ መቋቋም ትችላለች ወይ? የጭንቀት፣ የብቸኝነት፣ የስሜት ድካም፣ በርን አውት የመሆን ተጋላጭነት የሆኑ ሴቶች ነው የሚሆኑት እነዚህ ሴቶች። ምንም ጥያቄ የለውም። በዚህ ሁኔታቸው ከቀጠሉ የአሁኑን ደስተኛነታቸውን ኤክስትራ ነገር ፉል ስለሆነላቸው ምናምን አሁን ላይ ያስተውሉት ይችላሉ። ግን ሴቲንግ ባውንደሪ የሌላቸው ሴቶች ማለት ሴቲንግ ባውንደሪ የራሳቸውን አቅም ሳይሞክሩ ሳይሰሩ ማለት ትንሽ መንገድ ሳይለፉ ስትራግል ሳያዩ አቋራጭን በሀብት ማከማቸትን የመረጡ ሴቶች መጨረሻ ላይ ስነ ልቦናዊና ስሜታዊ ጥቃት ነው የሚደርስባቸው። በማን በራሳቸው ጥፋት። ሰልፍ ወርዛቸው ሙሉ በሙሉ ኔጌቲቭ ነው የሚሆነው፣ የወረደ ነው የሚሆነው። ምክንያቱም ለራሳቸው የሰጡት ዋጋ የወረደና ከመጀመሪያው ተቀባይነት የሌለው በባህልም በሃይማኖትም በምንም ነገር እንዴት ነው የኛ ባህል እኮ አይደለም እንደዚህ ነውርን በአደባባይ እስከ መግለጽ አይደለም ሽማግሌ ሳይላክላት በስነ ስርዓት ሊያላገባች ሴት ከተዳሩ ውጪ የወለደች ሴት እንኳን በማህበረሰቡ ዘንድ እንዴት አይነት ተጽዕኖ እንደሚፈጥርባት ሁላችን የምናውቀው ነው አይደለም? በዚህ ልክ ይሄ ነውርን እንደ ጌጥ አድርጎ አደባባይ ላይ ራስን ጥሩ ስራ እንደሰሩ ራስን መግለጽ ይሄ ከነውርም ነውር ነው። ለእንደዚህ አይነት ሴቶች ማን ነው እልባት የሚሰጣቸው? ኢትዮጵያ ላይ ብቻ አይደለም። አሜሪካን ያለች አንድ ቪዲዮ አሁን እናያለን። አሜሪካን ያለችም ገና የ21 ዓመት ታዳጊ ናት። እንደዚህ አይነት ቪዲዮዎችን ለቃ ራሷን ቤተሰብ እናቷ ፊት እንኳን አላፈረችም። ይሄንን ቪዲዮ እንኳን ስትሰራ እየጨፈርኩ ነው። ዳንስ ከማይ ታቂለ ወይኔ ብርታት ወይኔ አቤት አንቺ
አንድ ነገር ልጠይቅሽ፣ አፈርሰውን በእግዚአብሔር አፈርሰውን። ማዘርሽ ግን ምንም አይሉሽም? ማዘርሽ ምንም አይሉሽም? እኔ እኮ ዳንሰኛ ነኝ ቤት ላይ ዳንሰኛ አይደለሁም፣ ግን ዳንስ ትምህርት ቤት ተማሪ ነኝ። አይ ቁም ነገር ማዘር ምንም አይመስላትም። ዳንስ ምናምን አይደለም። ይሄማ አጋንንት ነው። ክርስቶስን አጋንንት ነው። አባቴ ሙት አድምጪ አንድ ነገር። ማዘርሽ የኔ ፊት ነው ያስፈራቸው ወይስ የልጃቸው? የተሸፈኑ ሴቶችን ሪካርድ እያደረጉ ይለቃሉ። ይሄ ልጅ ተጠንቀቂው ነው ያለችን። በቃ ምንድን ተሸፈነው ሴቶችን ሪካርድ እያደረጉ ራቁትሽን ቲሸርትሽን አውልቂ ጡትሽን አሳያሉ ሪካርድ ያደረጉና ይለቋቸዋል። ኧረ ጡትሽን ሸፍኝ ወደዚህ እኔነት እንዴ! አንቺ በሽተኛ ነሽ እንዴ? ራስሽ ነው የገባሽው፣ ራስሽ ነው ተወርክ ካላደረግሽ ይሄ ሁላ ሰው እየተመለከተ። የሴትነት መገለጫ ምንድነው ካልን ራስን መግዛት ነው። እንዴት ካልን ደግሞ ለራሳችን የምንሰጠው ዋጋ ማወቅ ነው። እንደዚህ አይነት ሴቶች የራሳቸውን ዋጋ ስላላወቁት ነው። የሷ ጄኔሬሽን ሁኜ በዚህ ልክ እኔ ህሊናዬን ከወቀሰኝ ቤተሰቦቿ እንዴት ነው የሚሆኑት? የማለችበት አባቷ እንዴት ነው በህይወት አለ ወይ? እንደዚህ አይነት ሴቶች ራሳቸውን እየገለጹት የመጡት ዘመናዊነት፣ የሀሳብ ነፃነት በሚል መረን ያጣ ልክ ያጣ አሳፋሪ ተግባርን በአደባባይ የመግለጽን ምንድነው እሱን ተቀባይነት ስላደረጉት ብቻ ነው። አሁን እዚህ ጋር ብዙ ሰብስክራይበር የሌለ ምናምን ይመስላል፣ ግን እውነቱን ስነግርህ የኔ ፒክቸር ኦንሊ ፋንስ አልኩ። አሁን ፐርመንዝ በጣም ትልልቅ ቶፕ 10 የሚባሉት ራሱ $5 ከ$10 በላይ የለም ፐርመንዝ ታውቃለህ። እኔ ግን ለአንድ ፒክቸር ነው $150 ማስከፍለው። በጣም ብዙ ሰው ፒክቸርሽ ምን አይነት በጣም ብዙ ሰው ነው የሚሆነው ከምነግርህ በላይ። እኔ ወር አልሞላኝም አሁን ከጀመርኩ፣ ግን ፒክቸርሽ ምን አይነት ነው? በቃ ፖስት አድርጋለሁ እኮ እንትን እኮ ፖስት አደርጋለሁ እኔ እንዲታይ ፍሪ ፖስት አለ በፒኪኒ በፓንት ምናምን። ይችን ሴት እንደሰማናት በአንድ ፎቶ $150 ነው የሚከፈለኝ አለች። ይሄ ማስታወቂያ ነው ወይ? አድቨርት እያደረገች ነው ሌሎች ሴቶችም የዩኒቨርሲቲ ሴቶችም ወደዚህ እንዲገቡ። ልጅቱ የ3ኛ ዓመት ኬሚካል ኢንጂነሪንግ ተማሪ ነች። ወደዚህ ግቡ ነው ወይ? ጥያቄዋ ምንድን ነው? በዛ ላይ ፐብሊክ ላይ እንኳን ላይቭ ሲተላለፍ ከ2000 ሰዎች በላይ ነው እየተከታተሉ ያሉት። ይሄ እንደ ሀገርም እንደ ሃይማኖትም ቤተሰብ የኛ ኮሚኒቲ ሲጀመር ለዚህ አይጋብዝም። በዛ ማህበረሰብ እንዴት እንዳደግን ስለምናውቀው ይሄ ኮሚኒቲ በጭራሽ ይሄ ነውረኛ የሆነ ተግባርን አይደግፍም። 2000 በላይ ተከታታይ ላይቭ ላይ የሚያዩ ሰዎች አሉ። እንደ አንድ ኢትዮጵያዊ ስናስበው ይሄ ነገር አያምም ወይ? ለቤተሰብ አልፎ እኮ እያንዳንዱ እኔም በሷ ጄኔሬሽን ሁኚ እኮ ህሊናዬን ነው ማለት እንድታመም የሆነው። ስለዚህ ይሄ ምንድነው እልባት የሚያገኘው? ማንንስ ተጠያቂ ነው የምናደርገው? በተለምዶ እንኳን ሴተኛ ዳሪ ብለን የምንጠራቸው ሴቶች እህቶቻችን እንኳን መንገዱ ልክ ባይሆንም ህይወታቸውን ለመቀየር ነው ያንን መንገድ የመረጡት። ግን ማታ ወጣው እንኳን እዛ ብርድ ላይ ቆመው ገንዘብ ለማግኘት እንኳን ምን ያክል ተሸማቀውና ራሳቸውን በቃ ያ ሰው እንዳያቸው እንኳን ምን ያክል አፈግፍገው ወደ ኋላ ብለው እንኳን ግን ደግሞ መተዳደሪያ ስለሌላቸው ሌላ አማራጭ ስለሌላቸው ያንን ስለሆነ ብቻ እዛ መንገድ ላይ መቆም ግዴታ ስለተጠበቀባቸው ነው። ለምን ለኑሮ መንገዱ ልክ አይደለም ብለናል። ለኑሮ ሲሉ ግን ራሳቸውን ለመቀየር ሲሉ ግን እዛ ቦታ ላይ ነው የሚገኙ። እንደነዚህ አይነት ሴቶች ግን እየተማሩ ነው። ልጅቱ 3ኛ ዓመት የኬሚካል ኢንጂነሪንግ ተማሪ ነች። ሐዋሳ ዩኒቨርሲቲ ነው የምትማረው። ተመሳሳይ ናቸው። በሷ ዙሪያ ያሉትም ሴቶችም ተመሳሳይ ናቸው። እነዚህን ሴቶች ምንድነው እያደረጉ ያሉት ለሚለው ግን መልስ የለንም። ገንዘብ ላገኝ እንጂ ሰውነቴ እስካልነካኝ ድረስ ችግር የለውም ማለት ካነጋገሯ እንኳን በጣም የሚያም ንግግር ነው የተናገረችው። መታየቱስ በክርስቶስ ደም እንደተገዛች ረሳችሁ ወይ? በዛ ላይ ማተብ አድርጋ ነው በመብራን ስምና በሕያው እግዚአብሔር ስም ስትምል የነበረው። በክርስቶስ የተገዛን ደም ምንድነው ሰውነቴን እስካልነካኝ ድረስ ችግር የለም ገንዘብ ላገኝ። እቺ ልጅ ነገ ወደ ያ ሰውነቷን አርክሳ ወደዛ መንገድ የማትገባበት ምን ያክል እርግጠኛ ሆና ነው? ፎቶ ተነስቶ ፕራይቬት ፓርቷ እስከሚታይ ድረስ ፎቶ ተነስቶ ልካ ያንን ገንዘብ ምን ታመጣ ከሆነ ያ ገንዘብ ደግሞ እየተጨመረላት ሲሄድ ራሷን ማሸጥበት ማለት ያው ከፎቶ አልፎ ራሷን አካሏን ማሸጥበት ምክንያት ምንድነው ቢባል ምንም የለውም። በመጨረሻ ግን እባካችሁ እንደዚህ አይነት የምትሰሩ
ፐብሊክ አድርጋችሁ ራሳችሁን እንደ ጥሩ ስራ ቪዲዮ፣ ፎቶ የምትለቁ ሴቶች ግን እባካችሁ አትሊስት ዋጋ ለከፈለልን ቤተሰብ፣ ሃይማኖት፣ ሀገር ስንል እንኳን ቢያንስ የምናደርገውን ነገር እንኳን በግላችን እንያዘው፣ ፕራይቬት እናድርገው። እዚህ ወጦ ትውልድን የሚገድል የነውር ስራ አንስራ። ራሳችን መግዛት እንቻል። ለራሳችን ገደብ ይኑረን። ውድ የደረጀ ዘወይንዬ ሚዲያ ተከታታይ ቤተሰቦች የዛሬ ሀሳባችንን ያነሳነውን ይመስል ነበር። እናንተም አብራችሁን ስለቆያችሁ እያመሰግን ላይክ፣ ሸር በማድረግ ቤተሰብነታችንን እናጠንክርላለሁ። በሌላ መርሃ ግብር እስከምንገናኝ ሰላም እግዚአብሔር ከእናንተ ጋር ይሁን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት